አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ ይሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። በአገራችን ለረጅም ጊዜ የቆየ ነባር የእስልምና እምነት አለ። በአገራችን የቆየው ነባር የእስልምና እምነት ሱፊ የሚባለው ነው። በምን የሀገራችን ክልሎች 100% ሱፊ ነበር የኢትዮጵያ ህዝብ ሙስሊሙ። ሺዓ የሚባል የለም። ሰለፊ የሚባለውም አሁን ባለፉት 20 እና 30 ዓመታት የመጣ ነው። የተቀረው በሙሉ ሱፊ ነው። እነዚህ ሱፊ ተከታዮች የሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖረዋል። ስርዓቶቹ የነበራቸው የአድሎ ፖሊሲ እንደተጠበቀ ሆኖ በእስላሙና በክርስቲያኑ መካከል በየትኛውም ዓለም በየትኛውም አገር ካለው የተሻለ መቻቻልና አብሮ መኖር የታየበት አካባቢ ነው። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 4% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ስለዚህ ሰለፊ በሙሉ የጥፋት ኃይል ነው ባንልም ከሰለፊ ውስጥ መቻቻል የሚደግፍ ኃይል እንዳለ ብንገነዘብም ከነዚህ ውስጥ ግን ጥቂቶቹ ልክ ከኦርቶዶክሱ ጥቂቶቹ አንድ ሃይማኖት አንድ ሀገር ብለው መፈክር ጥምቀት ላይ እንዳራገቡት ሁሉ ልክ እንደዛው ከሰለፊዎቹ ጥቂቶቹ ይልቁንም አንድ ሀገር አንድ ሃይማኖት ብለው መፈክር ካሰሙት በቁጥር የሚበልጡ ስራ እየሰሩ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ከዚህ በመነሳት በሙስሊሙ በተለይም በወጣቱ አካባቢ የህገ መንግስቱ አስተሳሰብ አብዛኛው አለማወቅ ነው። በሙስሊሙም በክርስቲያኑ በጣም የሚበዛው ጥቂት ሰው ደሞዝ የሚከፈለው ግን አብዛኛው መስሎት ነው። ስለዚህ ከህገ መንግስቱ ጋር መጋጨት እንደሌለበት፣ ህጉን ማክበር እንዳለበት፣ ሃይማኖትና መንግስት መለያየት እንዳለበት የሙስሊሙም ሆነ የክርስቲያኑም ሆነ የዋቄፈታም ሆነ የሌላም እምነት መንግስት ኢትዮጵያ ውስጥ እንደሌለ እንደማይኖር ለመሆኑ ይሄ አህባሽ የሚባለው እምነት የውጭስ ቢሆን አዲስስ ቢሆን መጤስ ቢሆን መከልከል እንችላለን እንደ መንግስት? መከልከል የማይችል ቢሆን ኖሮ ሰለፊዎችን ለምን መጀመሪያው አልከለከልናቸው? በሰራሳቸው አዲስ እምነት ነው፣ መብታቸው ነው። ህገ መንግስቱን እስካልተጻረሩ ድረስ የማምለክ የማመን የማስፋፋት መብታቸው ነው። ይህን ለነሱ የጠየቁትን መብት ለሌላ መከልከል አይችሉም። ህገ መንግስቱ አይፈቅድም። ስለዚህ አንድ መንግስት አህባሽ ይምጣ አይምጣ
የህንድ ኦርቶዶክስ ፈላስፋ ይምጣ አይምጣ ጉዳያችን አይደለም፣ የኛ ስራ አይደለም። የሃይማኖት መሪዎቹ ስራ ነው። ዕውቀቱም የለም። ዕውቀቱ ያላቸው የሃይማኖት መሪዎቹ ናቸው። እኛ መብት ማስከበር ብቻ ነው። ከኛ ጋር ይስማማል ያሉትን የማምጣት መብታቸው እናስከብራለን። ቢስማማም ባይስማማም አሁን አንዳንድ ኦርቶዶክሶች ፕሮቴስታንት ኢቫንጀሊካል ፕሮቴስታንቶች መጤዎች ናቸው ይሏቸዋል። ኢትዮጵያ ውስጥ አዲስ እምነት ነው የቆየ እምነት አይደለም ይላሉ። ኢቫንጀሊካል ክርስቲያኖችን ኢትዮጵያ ውስጥ እንዳይሰብኩ ልናግድ ነው መጤ ናቸው ብለን አንችልም። መጤንም መጤ ነው ነባር ነው የህዝቡ የመወሰን መብት ነው። ጥሩ ነው መጥፎ ነው የህዝቡ የመወሰን መብት ነው። እኛ መብቱን ነው የምናስከብረው። በዚህ ምክንያት ነው ሺዓም ቢመጣ ሰለፊም ቢመጣ ሌላም ቢመጣ ሰብካለሁ ካለ መብቱ ነው። ኢትዮጵያዊ ከሆነ ለምን ከለክለው አንችል? በዚህ መልኩ ነው መታየት ያለበት እና ችግሩ የመነጨ ያለው ከየት ነው ቢባል ችግሩ የመነጨ ያለው መንግስት ጣልቃ በመግባቱ አይደለም። መንግስት ህገ መንግስትን ያስከበረው፣ መንግስት ህገ መንግስትን ያስተማረው፣ መንግስት የማንኛውም ዜጋ የማመን መብት ነው የሰለፊዎቹንም ጭምር የእምነት ነጻነት ነው ያስከበረው ያከበረው። ችግሩ የመጣ ያለው ጥቂት ሰለፊዎች ሁሉም ሳይሆን ጥቂቶቹ አሁን ብቅ ማለት የጀመረው በአዲስ ጉልበት አክራሪነት በአካባቢያችን የመን፣ ግብጽ፣ ሊቢያ፣ ሲሪያ፣ ቱኒዚያ አሁን ብቅ ማለት የጀመረው አዲስ ማዕበል ከዛ ጋር ተያይዞ ኢትዮጵያ ውስጥ ማዕበል መፍጠር እንችላለን የሚል ግምት ይዘው የሚያደርጉት ሙከራ ነው። እዚህ ውስጥ በግብር ምክንያት ያኮረፈ፣ በመሬት ምክንያት ያኮረፈ፣ በውድድር ምክንያት ያኮረፈ አንዳንድ ነጋዴም ያው ትርፍ እስካገኘበት ድረስ ይገባበታል። ይሄ ነው ችግር። ይሄንን ችግር ለመቋቋም ነው እየሞከርን ያለነው።